አሰብክ? ይልቅ የምትፈልገው መጠን ንገረኝና እኔ እሰጥሃለሁ። አይ እሱን ከአንቺ ይልቅ ቤዛ ናት ማድረግ የምትችል። እንዴት? ቤዛ ማለት ያው ቤዛ ነው። ሌላ ስንት ቤዛ ታውቂያለሽ? አትልፋ ቤል፣ ከቤዛ ምንም አታገኝም። ይልቅ የምትፈልገው መጠን ንገረኝና እኔ እሰጥሃለሁ። አንቺማ ካደገው በኋላ የሆነ ነገር ሆነሽ። አሁን ጊዜ አትፍጅብኝ። የምትፈልገውን መጠን ተናገር። በቃ አንድ ቀን ብቻ ስጠኝ። ከዛ የምትፈልገውን መጠን እሰጥሃለሁኝ። አንተም ሄደህ እሱን ታነሳለህ። ገንዬ ጨረሽ? እሺ ገንዬ። እንደው ቅያሬ ልብስም ሳላመጣ እኮ በአንድ ልብስ ከረምኩኝ። እስቲ እንዲላክ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እነ ኤፍራታና እነ ገኒ እነ ጽሆን እነ ሉሊት እነ ማነች እነ ቤዛ እና አዲሷ ሴትዮ ስሙ ማን ነው እንጃ። እና እንግዲህ ሁላቸውም ድራማውን እየተወኑት ነው እና ለምን እንደሆነ አላቅም። እናቷ ላይ በጣም አንቺ ነሽ የምታውቂልኝ ወይ? ምን አገባሽ? የፈለኩበት ሄጂ በመጣም አይመለከትሽም፣ እናቴ አይደለሽም ብላ በቃ ከእናቷ ጋር ስትሟገት እንግዲህ ወንድሟ በሩን ከፍቶ ምን ሆነሽ ነው ቬዚ እያላት ነበረ። ከዚያ በፊትም ወንድሜ ፍቅር ያዘኝ ምናምን ከታሰረው ልጅ ታውቀዋለህ ኮይ እባክህ እርዱኝና አስፈቱልኝ፣ እናቴ እሺ አትለኝም ብሎ ሲጠይቃት፣ እናቴም ይሄ እንደዚህ አይነት ነገር ውስጥ እናቴ አለች እንዲህ ብሎ ሲጠይቃት ድንግጣ ዝም አለች። ከዛ ደግሞ ተመለሳ እናቷም እናቴ ያለችበት ነገር እኔ መግባት አልፈልግም ሲላት በጣም ተናዳ ሄዳ በሩን ዘግታ በጣም እያዘነች ነው። እንግዲህ ናታም ታስሮ እስር ቤት ነው ያለው። ፂም እስር ቤት ነው ያለችው። እንግዲህ ሉሊት ናታ አያቅም ነበረና ሉሊት ናታ ጋር ሄዳ ናታን ለመጠየቅ እንደሄደች ምን ነው ለሁለት ትታሰራላችሁ እንዴት እንደዚህ ይሆናል ስትል ምንድን ነው ለሁለት የምንታሰረው ንገረኝ እባክሽ ብሎ ሲጠይቅ ሲለምናት ፂም እኮ ታስራለች ብሎ ለካ አልሰማክም። ፂም እኮ ታስራለች። በጣም ነው እስር ቤት ውስጥ ቁጭ ብሎ የደነገጠው የኔ ናታ። ከዛ ደግሞ ቤዛ እሱን ልትጠይቅ ስትሄድ የቤዛ ጓደኛ አዲስ መንገድ ላይ ሲገናኙ ቤዛ እኔ ከእንግዲህ በኋላ ባለፈው ጓደኛም ሰው የሚባል አልፈልግም ከህዋን በኋላ ብላ በጣም ነው እንደተበሳጨችው ቪዲዮ ላይ እናንተም አይታላችሁ ማለት እያያችሁ ነበረ እነሱ ቻናል ላይ ማለት ነው። እና በጽዮን በህዋን ሰበብ በጣም ጓደኛ ሁሉ ጠልታለች ቤዛ። የወንድ ጓደኛዋን እንግዲህ አልፈልግህም ሂድ ከስሬ ብላ በጣም እያመነጫጨቀችው ነው። እንግዲህ ውድ ተመልካች ዳጊና ቢኒም እየተጨዋወቱ ነው። ዳጊና ቢኒ እየተጨዋወቱ ነው። ከዛ ሲቀጥል ደግሞ ዳጊ አጎቱ ላይ ውሃ እያፈሰሰ አሁን ለታ አንተ ባለፈው እንደዛ እያረከኝ ነው ምንድን ነው ብሎ በቃ እየተጨዋወቱ ነው። ምን ነው አንተስ ትልቅ ሰው አይደለክም እንዴ? ለምንድን ነው ከዚህ እንቅልፍ ውስጥ የምትቀሰቅሰኝ ብሎ ቢኒ ሲጠይቅ፣ ከዛ በኋላ ቢኒያም ማነው ዳጊ አኮረፈና አለቀሰ። እናቴን አፈቀችኝ ብሎ ዳጊ በጣም እያለቀሰ ነው። እኔ ከእናቴ ውጭ ከማንም ጋር መጫወት አልፈልግም ብሎ በጣም እንግዲህ እያዘነ እናቴና እፍራታን ነው የምፈልገው እያለ እያዘነ ነው። እናቴ እፍራታን ብቻ ነው የምትፈልገው እያለ ነው። እንግዲህ ውድ ተመልካች ያው እንግዲህ ነገሮቹ በጣም
ይባስ ያዝሉት ኤፍራታና እናቷም ተገናኙ። የሆነ ቦታ ሰው ጥየቃ ነው። የኔ ናታን ለመጠየቅ በጣም አልተመቻትም፣ በጣም አልተመቻቸላትም። የኔ ናታን የታሰረበት ቦታ ሄዳ መጠየቅ ትፈልጋለች ኤፍራታ። እንግዲህ ኤፍራታ ድብቅ ሰው ነች። እናቷንም እዚህ ጋር ጠብቀኝ እያለች ስልክ እየደወለች ከሌላ ሰው ጋር አንዳንድ ነገር እያወራች ነው። የእሷ ሀሳብ ምንም ለማንም ሰው ሊገባን አልቻለም ማለት ነው። ውድ ተመልካች እንግዲህ እቤት ደግሞ የያፌት ዘመድ ልጅ እቤት ቁጭ ብሎ እሱ በቃ ኤፍራታን ፂን በጣም ስለምትወጃት ፂ በቅርብ ጊዜ እንድትፈታ ከፈለግሽ የሆነ ብር ትሰጭኛለሽ ብሎ አቢኤል እንግዲህ እሷን ቃል ሊያስገባት እየተሳሳቀ ወደ እሷ ጠጋ ጠጋ እያለ ነው። አቢኤል ምንም ችግር የለውም ፂና ናታ ብቻ ይፈቱ እንጂ እኔ ብር ሰጥካለው የምችለውን አክል ብላ እንግዲህ ኤፍራታ ስትመልስለት አንቺ ብር መስጠት አትችይም፣ ብር መስጠት የሚችለው ቤዛ ያቺ ቤዛ ነበረች ብሎ እንግዲህ እየተሳሳቀ ነው ማለት ነው። እና ኤፍራታና ገኒ ከቤት ሲወጡ ቤዛ ጋር ስልክ ደውሎ አንዳንድ ነገር ሲነግራት ቤዛ እኔ አላቅህም፣ የኔን ስልክ ማን ነው የሰጠህ? አንቺ ብር መክፈል አትችይም እና ብሎ ሲጠይቃት እንግዲህ ያው ገኒና ኤፍራታ ከቤት እንደወጡ ቤዛ ጋር ደውሎ ብር እንደጠየቀ ከዛ በኋላ ከቤዛ ጋራ ያለ መስማማት ቤዛ ስልክ እንደዘጋችበት እንግዲህ ሁላችሁም አይታችኋል ማለት ነው። አቤል ነው እንደዚህ የሚያደርገው እና እንግዲህ ገኒና ኤፍራታ ማን ነው እንትናን ሄደው ፂን እስር ቤት ሄደው እንደጠየቁ እናንተም አይታችኋል ማለት ነው። እና አቤል በጣም ባለጌ ሰው፣ በጣም መጥፎ ሰው እና እንግዲህ ፂን በጣም እያሰበች ነው ለኤፍራታ ያንን አረመኔ ተጠንቀቂ እያለቻት ነው። እንደገና ደግሞ ቤዛን አንቺ ሉሊትን ከዛ ቤት ካላወጣሻት እኔ እዛ ቤት አልመለስም እንደማለት በጣም ለቤዛ ሀርድ ሰታታለች። ምን ፈልገሽ ነው? ባለፈው እንደዛ አድርገኝ ምን ፈልገሽ ነው? ግቢውን ዞራ ዞራ መሄጃ አታ ወደ አንቺ የመለሻት ምን ማለትሽ ነው ብላ እንግዲህ ቤዛን ፂ አነጋግራታለች ማለት ነው። ውድ ተመልካች ሉሊት በማታውቀው መንገድ ባለፈውም ኤፍራታ የመኪና አደጋ ከያፌት ጋራ ሲደርስባት እሷ ነች ደውላ ሁሉንም ነገር የምትናገረው። ሉሊት ምናም አይታወቅም፣ ለምን እንደሆነ እኔ አላቅም። በጣም በቃ ምን አይነት ሰው ለወሬ በጣም ተቸኩላለች፣ ወሬ አቀባይ ነች። ሁሉም ሰው በጣም ነው የሚጠላት ድራማ ላይ እና ለምን እንደዚህ እንደምትቸኩልም ማንም ሰው የሚያውቀው፣ ሁሉም ሰው የሚበሳጭባት እንጂ ሁሉም ሰው ኖርማን ስርስ የሚያወራ ሰው እንደሌለ ሁላችሁም አስጠንቅቃችሁ ታውቃላችሁ። ውድ ተመልካች ለምን እንደዚህ ይሆናል? ለምንድን ነው እንደዚህ የሚሆነው? ምክንያታቸውን እኔ የማውቀው ነገር የለም። ገኒም በቃ ልጄ እያለች በጣም ኤፍራታ ስር በጣም እየተንከራተተች ነው። እንግዲህ ዳጊም ቤት ውስጥ ቁጭ ብሎ ኤፍራታን ነው የምትወደው እኔ አትወደኝም በማለት በጣም ቤት ውስጥ ቁጭ ብሎ ዳጊም እንግዲህ እያዘነ ነው። ነገሩ ወዴት እንደሚሄድ አብረን እንከታተላለን። ውድ ተመልካች ይህንን ቪዲዮ ላይክ እያደረጋችሁ ብታበረታቱ በጣም ደስ ይለኛል ማለት ነው። እና እንግዲህ ኤፍራታም ምን እንደምትፈልግ ምን ማድረግ እንደምትችል
እንዴት በቃ እሷም በጣም ጨንቋታል ማለት ነው። የጨነቃት ምክንያት እንግዲህ አሁን ደግሞ ናታ ታሰረ፣ ቤዛ ታሰረች። ሁሉም ነገር ግራ እየገባት ነው ማለት ነው። እንግዲህ የሚሆነውን ነገር አብረን እንከታተላለን። ውድ ተመልካች እናንተም ላይክ ማድረግ አትርሱ። የሚሆነውን ነገር አብረን እንከታተላለን ማለት ነው። ውድ ተመልካች በጣም ነገሮቹ ድራማ ባይሆንም ያሳዝናሉ። አንዳንድ ነገሮች የሚሆን ነገር ያሳዝናል። ናታም በመታሰሩ በጣም ነው ሁሉም እያዘነ ያለው። ምክንያታቸው ምን እንደሆነ አላቅም። ያፌት ደግሞ ዛሬ እኔ ያላየሁትም ትላንትና ያፌት አርፎ ሊሆን ይችላል። እና እንግዲህ ይሄንን ቪዲዮ ላይክ አድርጉ፣ አብረን እንቆይ ማለት ነው። ውድ ቤተሰብ ነገሮቹ ትንሽ ከበድ ቢሉም ምንም ማድረግ አይቻልም ማለት ነውና ምንም ስለማትች አይደለ? እንደዛ አይደለም ጽዬ፣ እባክሽ ተይ፣ ትንሽ ተረጋጊ። ደግሞ ሉሊትን ታውቂያታለሽ አይደል እንዴ? አሁን የተናገረችውን እኮ አሁን ነው የምትረሳው አይደል? ለዛ ነው ወስድ ያጋጨችኝ። ቆይ ግን እንዴት ነው በዚህ ይሄንን ነገር ቀለል ያደረግሽ? እውነት ይሄንን ካንቺ በፍጹም አልጠብቅም። ተይ ጽዬ፣ እንደዚህ አትሁኚ። በሰላም ውጪና የዛን ጊዜ እንነጋገራለን አይሻልም? አይ ምንም የምንነጋገረው ነገር የለም።